እንከታተላቸዋለን። የእናንተ የሁለታችሁ መሀል ክርክር ላይ ያለው መሀል በእናንተ መሀል ያንተን ሀሳብ የሚከተል አለ፣ የሌላውን እምነት ሀሳብ የሚከተል አለ እና በእናንተ መሀል ያለውን ለምን አትነጋገሩት? ግልጽ ወይ ማመን ነው ወይ አለማመን ነው። ትክክል ከሆነም ይላል አይልም። ለምን የማትባባሉበት ምክንያቱ ምን እንደሆነ እንድታስረዳኝ ነበር። ይቅርታ ተነጋግረን ነበር። ተሳድቦ ሄደ። ቪዲዮን ፈልገህ ተሳድቦ ሄደ። ተገናኝተን ነበር፣ እኔም በውስጥ እሱም በውስጥ ሙሐመድ የተወሰኑ እየተቆራረጡ የሚመጡት ለሌሎች ለሀገር ስጋትም ስለሚሆኑ ለምን ፊት ለፊት ተነጋግራችሁ ይሄ ነው። አሁን የአንተ እምነት ውስጥ ያሉት ለራሳቸውም ጥያቄ የሚሆኑ አሉ፣ በሌላው እምነት ውስጥ ለራስ ጥያቄ አሉ። በእኔ ውስጥም ሆኖ ደግሞ እንደዚህ ይላል እንደ እስከምል ጥያቄም ድረስ ያለብኝ ነገር ስላለ ለምን አትመላለስ? ሰውየው በእስልምና ላይ ብቻ ነው ጥያቄው። ስለ ክርስትና የሚያውቀው ነገር የለም፣ አውርቶም አያውቅም። ስለዚህ ስለ እስልምና ከሆነ ይህ ውይይት ሳይሆን ጥያቄ አለኝ ነው የሚባለው። ውይይት ንጽጽር የሚባለው ነገር ሁለት ተቃራኒ የሆኑ ነገራቶችን አነጻጽረህ የምትገልጽበት መንገድ ነው አይደለ? ስለ ክርስትና ያነሳም የሚያውቀው ነገር የለም። አንድ ጊዜ ይሰማል ይጨርስ አንድ ጊዜ። ስለዚህ ስለ እስልምና ነው ኑና እኔ ጋር ጠይቁኝ ሳይሆን ከሙስሊሞች ጋር ሄጄ በቃ ልጠይቃቸው። አይ በሆስት ተገናኝታችኋል ወይ? አዎ ተገናኝተናል። የዛሬ ዓመት ቪዲዮ ልጆች ለቅውታል። እኔ የእርሱን ቪዲዮ እችን የምታክል ቪዲዮ በሞት አለቅለትም በሞት እና ለቀውለታል። ያንን ሙሐመድ እንዲል አድርገው ተሳድቦ ሄደ። ማስረጃ አምጣ ብቻ ነው ያልኩት፣ ሌላ ምንም አላልኩትም። እዛ በኋላ ይሄንን ተሳድቦ ሄዳ። ለማንኛውም አሁን በእስልምና ላይ እኔ ጥያቄዎች አሉኝ አልተመለሱልኝም እያለ እንትን እያሉ ነው። ሁላቸውም ክርስቲያኖች እንትን ብለው ካላችሁ ሁኑና እዚህ ጋር መጠየቅ ይችላል። እዚህ መጣ ነበር እሱ ጋር ሚውት ያደርገኛል፣ እንደፈለግኩ እንድናገር አያደርገኝም እያለ ቪዲዮ ሰርቷቻለሁን። ሰዎች ልከውልኝ ንገሩት ሄዳችሁ። ጠዋትም አንዲት ልጅ መታ፣ እንደዚሁ አንድ ክርስቲያን መታለች። ሄዱና ናበሉት። እኔ ሚውት አላደርግህም፣ ስልጣን ወላሂ እሰጥሃለሁኝ፣ ከፈለክ ሊሰድብህን ብሎክ ታደርጋለህ። እዚህ አንድ ሰው ከተናገረ አንተ ትልቁ ላይ ትሆናለህ በሉት። ስልጣንን ሁሉ አሳልፌ እሰጥሃለሁኝ፣ ገስት ላይ ባሉት ላይ ማነው ታች ላይ ባሉት ሁሉ ላይ ልትፈርድ ዘንድ ብቻ አንተ እነዚህን የምትላቸውን ነገራቶች ከሙስሊሞች ፊት ደፍራ አውራቸው። ከሩቅ ሆኖ እንትና እንደዚህ ነው እንትና እንደዚህ ነው አይደለም። ቦታቸዋል አይደለም። እኔ እዚህ ቦታ ላይ ሚውት ያደርገኛል የሚለው ለምን እንደሆነ ታውቃላችሁ? እኔ ጋር ከመጣ እንደፈለገ ስድቡን እንትን አይልም፣ አላሰድበውም። ይሄ ክፉ ቃሉ እንዲናገር ያቺ ነች ያለችው፣ ሌላ አዲስ ነገር የለውም። ከሌሎች የተለየ ነገር አምጥተው አይደለም። ሙሐመድ እንዲህ አድርግላችሁ እንዲህ ነው እንዲህ ይሄን ነገር እዚህ አይጠቀመውም ማን። ለዚህ ነው ለማንኛውም እመጣለሁ ሚውት ሊያደርገኝ ነው ብሏል። ጥሩትና እኔ ሚውት አላደርግህም፣ ወላሂ ገና እንደገባህ ስልጣን ነው የምሰጥህ፣ አድሚን አደርግሃለሁ። ከዛ በኋላ ማንም ሰው ከተናገረ ብሎክ ታደርጋቸዋለህ። ይከታተላል። በነገራችን ላይ ብዙ ጊዜ ትምህርቴን ይሰማል። አንድ ቀን እስላምን አላህ እንደወፍቀው ለምን እንለታለን። ያን እየቀረጸ ብዙ ቪዲዮ ሰርቷል በእኔ ላይ። ሁሴን እንደዚህ ይላል። አድምጠኝ፣ አንድ ጊዜ አድምጠኝ ትንሽ። አሁን በሕክምናው ዘርፍ ከሄድክ የሰው ልጅ በአፉ እና ቪዲዮ ይሰራል፣ እየተከታተለ እንደሆነ አውቃለሁ። ቦታቸዋል አይደለ? ከዛ በኋላ ያንን ከሚሰራ ገብተህ እዚህ ጋር ሁሴን እዚህ ጋር ተሳስተሃል አትልም። ከዛ ምን ያደርጋል? ሌሎች ጋር ይሄድና ሌላ ቪዲዮ ይፈልግና ሁሴን እንደዚህ ብሏል፣ ሌላ ሸክ ደግሞ እንደዚህ ብሏል። ለምን ጋር ገብተህ ነገር አታስተባብለው? አሁንም የሰማችሁት ነገር ማንኛውም ከዚህ በኋላ ባጭሩ በራሳቸው ጊዜ ራሳቸውን እያፈመሱ ነው ያሉት። እንዲህ ልንገደል ነው ምንድን ነው እያሉ ደግሞ አዲስ ነገር ጀምራቸዋል። አትገደሉም፣ አብሽሩ፣ አይገደሉም፣ አብሽሩ። ምንም የሚነካው ነገር የለም። ይህን ሁሉ አዲስ አጀንዳ እንዲቀይሩ ያደረጋቸው እኔ ጋር መጥተው እዚህ ብዙ ሰዎች ይሰልማሉ። ያን ነገር ለማስቀየስ ነበረ። እኔ እንደጸናሁኝ እቀራለሁ፣ እሄዳለሁ፣ እያስተማርኩኝ እቀጥላለሁ፣ ትናንትም ዛሬም ነገም። እናንተ ግን ረብሻችሁ ለትንሽ ጊዜ ነች። ከዛ በኋላ ትተነፍሳላችሁ፣ አትቆዩ። ተያዘ ግን እስከ ሁልጊዜ ነው። ማንኛውም ይሄ ነው ጥያቄ ካለው ማንኛውም ሰው በእስልምና ላይ እኔ ትችት አለኝ እስልምና ላይ የሚል ጥያቄ ብቻ አይደለም፣ ትችትም አለኝ የሚል ያው ነፃ ብርጫ እንደው ሰጥቻቸዋለሁ። እዚህ ገብታችሁ ሰጭ
አሁንም ካላችሁ ክርስቲያን ልጆች በእስልምና ላይ የሰማችሁት ማንኛውም ትችት ካለ ጥያቄም ካለ ገብታችሁ ከቄስ እስከ ዲያቆን እስከ ነቢይና የምትሉ እንዳለ ተሰብስባችሁ መጣችሁ። እዚህ ጥያቄ ያለው ክርስቲያን ካለ መጀመር ይችላል። ጌታቸው ሁሱ እንዴት ነህ? አለን አልሐምዱሊላህ። ጥያቄ አለ? ጥያቄ አለኝ። ጥያቄ ምንድን ነው? አንድ ሰው ሙስሊም ለመሆን አረብኛው ማወቅ አለበት? የለበትም፣ ችግር የለም። ቁርአን እንዴት በኋላ መቅራት አለበት እና ሰላት ሊሰግድ እንዴት ነው የሚቀራው? እሱ ደግሞ አምልኮን ለመስራት ነው። አምልኮን ለመስራት የዛኔ ላኩ ያወረደለትን መለኮታዊ ቃል ይማር ዘንድ ያንን ይማራል። የዛኔም ራሱ አረበኛ ባይችል ችግር የለውም፣ በሚችለው ቋንቋ ጽፎ እስኪያውቅ ድረስ ይማራል። ከዚያ በኋላ ደግሞ መለኮታዊ ቃሉ የመጣበትን ቋንቋ ያውቀውና ይማረው ዘንድ ደግሞ ቀስ ብሎ ይማራል፣ ችግር የለም። ሙስሊም ለመሆን ግን የግዴታ አረበኛ ቋንቋ ማወቁ። እሺ፣ ጥያቄ ቁጥር 2 አንድ የሙስሊም ጓደኛዬ እንደነገረኝ ከሆነ የኢትዮጵያ ካላንደር ትክክለኛ ካላንደር ነው። ለምን ብትለኝ የኢትዮጵያ ካላንደር ሲቀነስ 571 ይመስለኛል የሙሐመድ ልደት ነው እኩል ይሆናል 1441 ብሎ የሆነ ነገር ሊያስረዳኝ ሞከረ፣ ግን ያልተረዳሁትም። በዚህ ላይ አስተያየት ካለ። እኛ የምንቆጥረው ዓመተ ሂጅራ ይባላል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ስደት ካደረጉበት ከዚያን ጊዜ ጀምሮ አንድ ብለን እንቆጥራለን። እስካሁን ድረስ 1446 ዓመተ ሂጅራ ላይ ደርሰናል። እሱ ነው ይሄ ነው በእስልምና ያለው። ይሄን ዓመተ ሂጅራ ይባላል። ሂጅራ ማለት ስደት ማለት ነው። ስደት የተደረገበት ዓመት ማለት ነው። ማን? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከየት ወደ የት? ከመካ ወደ መዲና ስደት ያደረጉበት። እዚያ ጀምሮ እስካሁን ድረስ ያለው የተወለዱበት ጊዜ ሳይሆን በተወለዱበት አይደለም እንቆጥረው። ከመካ ወደ መዲና ለኢስላም ብለው ለሰዎች ብለው ሰዎችን ወደ ቅኑ መንገድ ለመምራት ብለው በደረሰባቸው እንግልትና የስደት መከራ ያ ቀን አንድ ቀን ተብሎ ይጀምራል። እሺ እሱ አመሰግናለሁ። ከስሮኛ አዳምጣለሁ። እሺ ጌታቸው። እሺ አሰላሙ አለይኩም። ወዐለይኩም ሰላም ወረሕመቱላሂ ወበረካቱሁ። እንዴት ነህ? አልሐምዱሊላሂ ረቢል ዓለሚን አርረሕማኒር ረሒም ማሊኪ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين ዛሬ የሆነ ቪዲዮ ተፖስቶ ነበረና ከፎይ ጋር ነው። አዎ ለማይ ጥያቄ አለሽ? ክርስቲያን ከሆንሽም ክርስቲያን ጥያቄ። ኧረ እኔ ክርስቲያን አይደለሁም ሙስሊም ነኝ። አይሽ እንትን ነው ታውቃለህ። ጥያቄ ያለሽ ቀጥሉ። ክርስቲያን ካለ ማንኛውም ክርስቲያን ጥያቄ ያለ እንግባችሁናል። ሁሴን ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ፈትዋ ፈልጌ ነበር። እና 3 ወር ሳይሞላ ማስወረድ ይቻላል እና ይቻላል ወይ? እሱን ልጠይቅ ፈልጌ ነው። እና ደም አለው አይደል? ደም እያለ መስገድ ይቻላል፣ መጾምስ ይቻላል ወይ? ይሄን ልጠይቅ። ማስወረድ አይቻልም፣ አይፈቀድም። ሞቷ አደጋ ላይ ካልሆነ በስተቀር እቺ ሴት ትሞታለች። ሰርጀሪ ነው እና በተከታታይ ሰርጀሪ ስላለኝ በአጋጣሚ ነበር 4ኛ እንትን ያልኩት ያረገዝኩትና ልጆቹም ትንንሽ ናቸው። አሁን ያለችው ራሱ ገና 6 ወሯ ነው እና ይከብዳል፣ አይቻልም አሉኝ ዶክተር። እና በዛ ምክንያት ይቻላል ወይ? እሱ ልጠይቅ። በህይወትሽ ላይ በጣም አደጋ ከሆነና 2 እና ከዚያ በላይ ዶክተሮች አንድም ቢሆን ችግር የለውም።
ለህይወቷ አደጋ ነው ልጅ ከተባለ የዛኔ ዶክተር ላይ ያለን ችግር አይኖረም። በአስሉ እንደመሰረቱ ግን አይቻልም ነበር። ለህይወቷ አደጋ ስለሆነ ነው፣ አስገዳጅ ሆኖ ስለተገኘ ነው። እሺ፣ በዚህ ጊዜ ስለ ሶላት ነው የጠየቅሽው? አዎ ደም እንትን ይላልና ካስወረድኩኝ ደም ይፈሳል። በዛ ሰዓት ሰላት መስገድ እችላለሁ። ጾም ልጅ አይደለም የተወለደው፣ እስከ 4 ወር ጽንስ ድረስ ያለው ልጅ ተብሎ ሊጠራ አይችልም። ዘር ፈሳሽ የመጀመሪያ 40 ቀኖች፣ ከዚያ በኋላ የረጋ ደም ይሆናል። ተቆራርጦ የሚፈስ የደም አይነት ነው። ስለዚህ የዚህን ጊዜ ምንድነው የሚደረገው? እያንዳንዱ ሶላት ስትጃና እያደረች ሶላትሽን መስገድ ልክ እንደ ደም ስጣባ ነው ሁክሙ። 4 ወርና ከዚያ በላይ ቢሆን ኖሮ የዛኔ ነው ልጅ እንደወለድሽ የሚታሰበው። ምክንያቱም ከ4 ወር በኋላ ነፍስ ስለሚዘራበት ያጽንስ፣ ከዚያ በኋላ ቢሆን ደሙ ሙሉ በሙሉ ከበለት እስኪያቋርጥ ድረስ ሶላትን መስገድ አይቻልም። እሺ ቀጥይ። ከላይ አንዱ ዓለም ሰላም ብያለሁ። እግዚአብሔር ይመስገን። እንዴት ነህ? አለን አልሐምዱሊላህ። እሺ አለን። ለሁለት ነገር ነው የገባሁት። አካውንት ተበላሽቶ አዲስ አካውንት ነው። አንድ በመጀመሪያ ቤተሰቤ ፎሎ እንዲያደርገኝ ፈልጋለሁ። በመቀጠል ጥያቄ አለኝ። ጥያቄ ምንድን ነው? እኔ ክርስቲያን ነኝ። አሁን ለምሳሌ እኛ ሙስሊም በአርድ እንበላለን። ሙስሊሞችስ ክርስቲያን አርዶ ማብላት አይችሉም? በአላህ ስም ካረዳቸው ችግር የለውም፣ እንበላለን። አላህ ስብሐነ ወተዓላ በቁርአን ላይ ፈኩሉ ሚማ ذكر اسم الله عليه የአላህ ስም ተወስቶበት የታረደ ከሆነ ብሉ ብሏል። የአይሁዶችና የክርስቲያኖች የአምላክ ስም በአላህ ስም ከተወሳበት ችግር የለም። ነቢያችን ሰለላሁ ዐለይሂ ወሰለም አይሁዶች ጋብዘዋቸው በልተዋል ስጋ። የአረብ ላይ የሚገኙ አይሁዶች ክርስቲያኖችን እስካሁን ድረስ አምላክን አላህ ብለው ነው የሚጠሩት። ስለዚህ በአላህ ስም የታረደ ከሆነ ይበላል፣ ችግር የለውም። አላህ ፈኩሉ ሚማ ذكر اسم الله عليه የአላህ ስም ተወስቶበት የታረደ ከሆነ የኔ ስም ተወስቶበት ከሆነ ብሉ ብሏል። اليوم أحل لكم الطيبات وطعام الذين أوتوا الكتاب حل لكم ይላል። እነዚያ የመጽሐፍ ባለቤቶች አይሁድና ክርስቲያኖች ምግብ ለእናንተ ተፈቀደ ይላል። አላህ ስም ብሎ ከታረደ ነው። እሺ ማን ብሎ ወይ ጸሎት አድርገው ነው የሚያርዱት? ለምሳሌ ጸሎት ሲያርጉ ወይም ሲጸልዩ ወይም በስመ አብ ብሎ ቢያርዱስ አይበሉም? እዚህ ጋር ልዩነቱ ሁለቱም ልዩነት አለ መሰለኝ። ለምሳሌ ሙስሊሞች ሲያርዱ ብስሚላ ብሎ ነው የሚያርዱት እና ክርስቲያኖች ደግሞ በስመ አብ ብለው፣ እንደዚህ አይነት ሁለት ነገሮች የተለያዩ ናቸውና አሁን እኔ ሙስሊም ቤተሰብ ኖረኝ በስመ አብ ብዬ ቢያርድ ቢበሉ ችግር አይፈጥርም? አይቻልም። ወገናችን ይኸውልህ ቢስሚላህ ወይንም በአላህ ስም ተብሎ የታረደ ከሆነ እዛች ከሆነ አይቻልም። እሺ አንድ ደግሞ ሌላ ጥያቄ ይቅርታ አድርግልኝና በሐዲስ በውሃ ውስጥ ገብቶ የሞተውን ነገር ማብላት ይቻላል የሚባል ነገር ሰምቻለሁ። እንዴት ነው እሱስ? ለምሳሌ ውሃ ውስጥ ኦሽን ይሁን ትንሽ ውሃ የሚሆን ትልቅ ውሃ የሚሆን በባልዲ የሆነ ውሃም ውስጥ የሆነ ነገር ገብቶ ቢሞት ያ ነገር ይበላል፣ ስጋው ይበላል የሚባለውስ እንዴት ነው? እሱ ያለ ነው? በመጀመሪያ በሐዲስ ያለ ነው ልነግረን። አብሽር የሚለው ምንድን ነው? ከውጭ መጥቶ የሚገባንና የሚሞትን እንስሳትን ሳይሆን ውስጥ ሆኖ ያለ ወደ ውጭ ቢወጣ መኖር የማይችል የሆነ ነገር እዛ ቢሞት ይበላል፣ ችግር የለውም። ለምሳሌ አሳን እንውሰድ። ያዝ ነው እዛ ውሃ ውስጥ እያለ ሞተ። እዚያው ውሃ ውስጥ እያለ ሞተ፣ ችግር የለውም ቢበላ። አይ ውጭ ወጥቶ ካላረድኩት ምናምን አትልም፣ ችግር የለውም። ውስጥ ማነው ከዚያ ስለሚወጡ ነገራቶች እንጂ ከውጭ መጥቶ የሚገባን እዛ ውሃ ውስጥ የሞተን ለማለት ነው። الماء كله طهور ካለ በኋላ الحل ميتة ነው። ውሃ ሁሉም طهራ ነው አለ። ይሄ የሚንቀሳቀስ ውሃ ማለት ነው። إذا كان الماء الذي يجري እንደዛ ከሆነ ከዚያ በኋላ ቀጥለው ነብዩ ሰለላሁ ዐለይሂ ወሰለም በእርሱ ውስጥ የሚሞቱ ነገራቶችን ያኔ ሐላል ናቸው አሉ። ልክ እንደ አሳን ማለት ነው። ውስጥ ላይ ተይዞ ቢሞት እንኳን ይበላል፣ ችግር የለውም። እሺ ሰላም ነው። በቃ አግኝቻለሁ። ቴንኪው በጣም አመሰግናለሁ። እዚሁ ሊሆን ልውረድ፣ ፎሎ አድርጉኝ።
እሺ ሌላ ጥያቄ ያለው ሲቀጥል። እሺ አንዱ አለሜ ስለጠይቅ እናመሰግናለን። እሺ ክርስቲያኖች ካላችሁ ገብታችሁ መጠየቅ። ወአለይኩም ሰላም። እሺ አሱ ይሰማል? ይሰማል ገብሬ። እሺ እሺ አመሰግናለሁ በመጀመሪያ ስላስገባኝ አሱ። ግን ጥያቄ እኔም ክርስቲያን ነኝ ለመጠየቅ ነው የመጣሁት ለጥያቄ። እሺ እና እኔ ወደ ወሎ አካባቢ ወሎ ደሴ ወይም ወደ ወልዲያ ወይም ሰሜን ወሎ ታውቅ ከሆነ ወደዛ አካባቢ እዛ አካባቢ ነው የተማርኩትና ምን አለ መሰለህ ሙስሊም እኔ ቤተሰቦቼ ወደዛ አካባቢ ያሉ ዘመድ ማለት ነው እና ሰውየው ክርስቲያን ነው እንትና ሚስቱ ደግሞ ሙስሊም ነች እና ልጆቻቸው ግማሾቻቸው ሙስሊም ናቸው ግማሾቻቸው ደግሞ ኦርቶዶክስ ናቸውና ይሄ ነገር በሃይማኖት ይፈቀዳል ወይ የሚለው ነገር እና ወደ ወሎ አካባቢ በብዛት ስላየው ነው። ይሄ ነገር ግን በቁርአን ላይ ይቻላል? አይፈቀድም፣ አይቻልም። ለዚህ ነው እስላም ይሄን ነገር የከለከለው። ወላ ተንኪሑል ሙሽሪኪነ ሐታ ዩእሚኑ ይላል። አላህ ላይ የሚያጋሩ ሰዎችን እስካላመኑ ድረስ እንዳታገቡ ብሏል። ወላ ተምሲኩ ቢዒሷሚል ከዋፊር ይላል። ከካህዲያን ሰዎች ጋር የትዳርን ቃል ኪዳን እንዳትይዙ ብሏል። ክልክል ነው ይሄን ማድረግ። እሺ እሺ አሁን ለምሳሌ ሙስሊምና ክርስቲያን አንድ ላይ ቢበላ መጠጣት ይቻላል? ልጅ እንትን ነው ይባላል። አሁን አብሎ መጠጣት መብላት ማህበራዊ ህይወት አብሮ መኖሩ ይሄ እንትን ነው፣ ችግር የለም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቅድም እያልኳቸው ነበር፣ አይሁዶች ጋብዛቸው ሄደው ይበሉ ነበር፣ ያበሏቸው ነበር፣ አብረው ይበሉ ነበር፣ ይነግዱ ነበር አብረው። አንዱ ይሸጣል፣ ይገዙት ነብዩ ሰለላሁ ዐለይሂ ወሰለም ይገዟቸዋል፣ ይሸጣሉ፣ ዕቃ ምናምን ይበደራቸዋል። ከዕለታት አንድ ቀን ማን ነው የሚያበድረኝ ሲሉ ጊዜ አንድ አይሁድ ተነሳና እኔ ያበድራቸዋለሁ አላቸውና አበድረኝ አሉት። ተበደሩት። ከጊዜ በኋላ መለሱለት። ሲመልሱ ጊዜ ተጨማሪ ሁሉ ሰጡት፣ ያኔ ሀዲያ ማለት ነው። ይሄ ደግሞ ከእኔ ተጨማሪ ስጦታ ነው አሉት። የተበደሩትን ጨምረው ይከፍሉ ነበር። ነብዩ ሰለላሁ ዐለይሂ ወሰለም በስጦታ መልክ ይጨምሩላቸዋል። እና ይህ ነው ይሄ ችግር የለውም ይቻላል። ነገር ግን አሁን እዚህ ጋር ምንድን ነው የበዓል ቀን አስመልክቶ ከሆነ የዛኔ ነው። እንዲሁም ለአምልኮ ተግባር ተብሎ የተሰራ ከሆነ የዛኔ ነው እንጂ ከዚያ ውጭ ማህበራዊ ኑሮ ከሃይማኖታዊ ውጭ በሆኑ ነገራቶች ላይ ችግር የለውም። አንዱ ሌላውን ቢያበላ ቢያጠጣ ቢያግዘው ቢተባበር ቢያሳክመው ችግር የለውም። አንድ ክርስቲያን ታሞ ብታገኙ ብታሳክሙት ችግር የለውም። እንዳውም አጅር ታገኛላችሁ፣ ከአላህ ዘንድ ምንዳ ታገኛላችሁ። አንድ ክርስቲያን ታሞ ነው አዋጡለት ቢባል ችግር የለም። መንገድ ላይ ሊለምናችሁ ብትሰጡ ችግር የለውም። በገብርኤል በማርያም ብሎ ሊለምናችሁ ይችላል። ምናልባት መንገድ ላይ ስጡት፣ ምንዳውን እናንተ ከአላህ ዘንድ ፈልጉ። ያንን ግን እናንተ ከቻላችሁ ዳዋ አድርጉለት። በገብርኤል በማርያም ሳይሆን በአምላክ ስም ነው የሚለመነው ብላችሁ ስለ አምላኩ አስተምሩት፣ ነገሩት። ገብታችኋል አይደል? እሺ። እና ይሄን ይመስላል። እሺ አሁን አላህና እሺ ሌላኛው የመጨረሻው ጥያቄ ላስቸግር፣ የመጨረሻው ቅር ያለኝ አሁን በእናንተ አሁን ለምሳሌ በቁርአን አስተምሮ አላህ ኢየሱስና እግዚአብሔር አሁን አላህና አሁን እኛ ኢየሱስና አላህን አንድ ነው አድርገን የምንወስደውና በእናንተ ደግሞ ሙሐመድ አሁን የሙስሊም መስራች እንትን ነብይ የሙስሊሞች ነብይ ሙሐመድ ነው። ያው ከሱ ነው ቁርአን ከአላህ ተቀብሎ ነው ለህዝቡ ያደረሰው ይባላል። ምናልባት ህብረተሰብ ላይ ታች ክላስ ታይ ነው ከሆነ ማለት በክርስቲያን ደግሞ የክርስቲያን እምነት ወይም የክርስትና እምነት መስራች ኢየሱስ ክርስቶስ ነው ይላል። የመሰረተው ከሰማይ ቁርአን ምናምን እንደዚህ መጽሐፍ ቅዱስ ተቀብሎ ምናምን ይላል። ግን አሁን በእናንተ በእኛ ደግሞ ኢየሱስ ማለት እንደ እግዚአብሔር ነው፣ እግዚአብሔር ነው ግን ወልድ ልጅ ነው ሳይሆን የእግዚአብሔር ልጅ ነው ይላል። በእርግጥ ግን እግዚአብሔር ነው። አሁን በእናንተ አስተምረውን አላህ እግዚአብሔርና ኢየሱስ ልዩነት አለው ብለህ ታምናለህ? በመጀመሪያ ልናውቅ የሚገባው ነገር የአረቦች ክርስቲያኖች፣ አይሁዲዎች አሉ አምላክን አላህ ብለው ነው የሚጠሩት። መጽሐፍ ቅዱሳቸውን ላሳያቸው እችላለሁ። የኢትዮጵያ ከኦርቶዶክስ ለምሳሌ ከግብፅ ኦርቶዶክስ ጋር ትስስር እንዳላት ታውቃላችሁ አይደለ? እነዚህ የግብፅ ኦርቶዶክሶች አምላክን አላህ ብለው ነው የሚጠሩት። መጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ራእይ ድረስ ባሳያችሁ የአምላክን ስም አላህ ብሎ ነው የሚጠራው። ገብታችኋል አይደለ? አላህ ብሎ ነው የሚጠራው።
የኢትዮጵያ ክርስቲያኖች ምን አደረጉ? ከየትኛውም ዓለም ጋር ከማይስማማ ወይም የትኛውም ዓለም ላይ የሌለ አንድን የአምላክን ስም ቀይረው እግዚአብሔር አሉ። ይህ ሊሆን አይገባም ነበር። የአምላክን ስም እኛ ለውጠን መስጠት አንችልም። ለእርሱ እርሱ ነው ሊሰጠንና ሊያሳውቀን የሚገባው ራሱ ታቻላረ። ይህ ነው ሙሴ ምን አለ? ህዝቦቼ ስለ አንተ ከጠየቁኝ ማን ልበላቸው ስምህን ብሎ ነው የጠየቀው። ሐታ ነቢያት አምላክን ስምህን ማን ልበል ብሎ ጠየቁ እንጂ አይ በራስ ያወጣለታለሁ ላ አይባልም እንደዚህ። የዓለም ሙስሊም ግን ሰብስበህ አንድ ቦታ ብታስቀምጣቸው አምላክ ማን ነው ብትላቸው አላህ ነው የሚለው፣ ሌላ ስም አይነግሩም። ገብቶሃል? የኢትዮጵያ ክርስቲያን አንድ ክርስቲያን አምጣና፣ የአረብ አንድ ክርስቲያን አምጣና፣ ከፈረንጅ አንድ ክርስቲያን አምጣ፣ አንድ ቦታ ቆመሃቸው አምላክ ማን ነው በላቸው፣ ሁሉም የተለያየ ስም ነው የሚነግሩ። የአረቡ ክርስቲያን አምላክ አላህ ነው የሚለው፣ አይ እግዚአብሔር ነው ብትለው አይሰማህም። እንደዚህ መስቀል አንጠልጥል። የኢትዮጵያ ክርስቲያን ደግሞ ማን ነው አምላክ ብትለው እግዚአብሔር ነው ይልሃል። አይ አላህ ነው ብትለው አይሰማህም። የነጩን ክርስቲያን አምጥተህ አምላክ እግዚአብሔር ነው ብትለው አይሰማህም። የአምላክ ስም ሊቀያየር አይገባም። ገብታችኋል አይደል? ይሄ ነው። ሌላው መሲሁ ማን ነው ከተባለ መሲሁ ክርስቶስ ማለት ነው። የድንግል ማርያም ልጅ ነው። አምላክ አላህ ስብሐነሁ ወተዓላ ከድንግል ማርያም ያለማንም ወንድ ሳይነካት ሳይገናኛት ተአምራዊ በሆነ መንገድ የፈጠረው ፍጡር ነው። ከነቢያቶች መካከል አንድ ነቢይ ነው። አምላክ አላህ ስብሐነሁ ወተዓላ መሲሁን በጣም ይወደዋል፣ በጣም ያከብረዋል። በቁርአን ላይ ወጂሃን ፊ ዱንያ ወልአኺረቲ ወሚነል ሙቀረቢን ብሎ ይገልጸዋል። የማርያም ልጅ በቅርቢቱ ዓለም በዚችም በቀጣዩም ዓለም ባለ ክብር የሆነ ከእኔ ዘንድ ቅርብ ደረጃ ካላቸው ነቢያቶች መካከል ነው ይላል። ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆችም መልእክተኛ አድርጌ ልኬዋለሁኝ ይላል። ምን ተአምር ሰጠው ከተባለ ሙታንን ያስነሳ ዘንድ፣ ማየት የተሳናቸውን ይፈውስ ዘንድ፣ ለምጽ ያለባቸውን ይፈውስ ዘንድ ይታቸዋል። ሌላም በርካታ ተአምራቶችን ሰጥቶታል። ይሄ ነው ታዲያ ይላከው ወደ እስራኤል ሰዎች ላከው፣ መልእክተኛ አድርጎ ላከው። ኢን ሁወ ኢላ ዐብዱን አንዐምና ዐለይሂ ወጀዐልናሁ መሰለን ሊበኒ እስራኤል ይላል። የማርያም ልጅ መሲሁ ጸጋዬን የዋልኩበት አገልጋይ ነበረ፣ ልክ እንዲሁ ደግሞ ለእስራኤል ሰዎችም ተምሳሌት አድርጌ ልኬዋለሁኝ እያለ ይናገራል። ማርያምን በጣም ጻድቅ ሴት ነበረች። በጊዜዋ እርሷን የሚወዳደራት ማንም የለም። አላህ በቁርአን ላይ ንጹህ ሴት ነች ብሎ ገልጿታል። በሱራ አሊ ዕምራን ላይ ስለ እርሷ ምን ይላል? ያ መርየም ወኢዝ ቃለት ልመላኢከቱ ያ መርየም ኢነላህ አስጠፋኪ ወጠሃረኪ ወስጠፋኪ ዐላ ኒሳኢል ዓለሚን ይላል። መርየም ሆይ ገብርኤል መጥቶ ጅብሪል መጥቶ ሲነግራት ኢነላህ አስጠፋኪ አላት። እነሆ አምላክሽ አላህ መርጦሻል አላት። ወጠሃረኪ አንጽቶሻል አላት። ከንጹህ ነች እርሷ። ወጠሃረኪ ወስጠፋኪ ዐላ ኒሳኢል ዓለሚን ከዓለማት ሴቶች ሁሉ መርጦሻል። በምንድን ነው የተመረጠችው? ወካነት ሚነል ቃኒቲን የተመረጠችበት ምክንያት በአምላክ ትእዛዝ ላይ ቀጥ ያለች ስለነበረች ነው። በውበቱ አይደለም። በተክለ ሰውነት አይጸድቅም ሰው። ገብታችኋል? የሚጸድቀው ምንድነው? ለአምላኩ ባለው ታዛዥነት ነው። በጣም መልካም ሴት ነበረች። በጣም መልካም ሴት። ይኸው ከጀነት ምግብ ይወርድላት ነበር ስላችሁ፣ ከጀነት አላህ ስብሐነሁ ወተዓላ መላእክን እየላከ ያናግራት ነበረ። ከጀነት ምግብ ይወርዶላታል። ዘከሪያ ነበር ሲንከባከባት የነበረው። ዘከሪያስ ነው እሱ ነበር ምግብ የሚያመጣላት። ዘከሪያ ከዕለታት አንድ ቀን ልክ ሲመጣ ጊዜ ያልጠበቀው እሱ ያላመጣው የምግብ አይነት የሚገርም ምግብ ተመለከተ። ኩለማ ደኸለ ዐለይሃ ዘከሪያ አልሚሕራበ ወጀደ ዒንደሃ ሪዝቃ። በጣም ደነገጠ ይሄን ምግብ ሲያይ። ቃለ ያ መርየም ወአና ለኪ ሃዛ፣ መርየም ሆይ ይሄ ምግብ ከየት ነው የመጣልሽ አላት። ቃለት ሁወ ሚን ዒንዲላህ፣ ይህ ምግብማ ከአላህ ዘንድ ነው የመጣልኝ አለችው። ከጀነት ተልኮላት መላእኮችን አላህ እየላከ ለመርየም ጸጋውን ይውልላት ነበር። ኢነላሃ የርዙቁ መን የሻኡ ቢገይሪ ሒሳብ። በዚህ ጊዜ ነው ዘከሪያ ልጅን የተመኘው። አንተ መልካም ልጅን ስታይ ጊዜ አምላክ ምን ያክል ያከበረውና የወደደው ልጅን ስታይ ጊዜ የዛኔ ልጅን ትመኛለህ። እንዲህ ከሆነማ ልጅን ስጠኝ ብሎ ተመኘ። ዘከሪያ ዘወር አለና ሁናሊከ ደዓ ዘከሪያ ረባህ ቃለ ረቢ ሀብሊ ሚን ለዱንከ ዙርየተን ጠይባ ኢነከ ሰሚዑ ዱዓ። ዘከሪያ አላህን ለመነ ልጅ እንዲሰጠው። ረቢ ሀብሊ ሚን ለዱንከ ዙርየተን ጠይባ፣ ጌታ አላህ ሆይ ከአንተ ዘንድ ጥሩ የሆነን ዘር ስጠኝ፣ ልጅን ስጠኝ ብሎ ለመነ። ኢነከ ሰሚዑ ዱዓ፣ አንተ ጸሎትን ዱዓን የምትሰማ አምላክ ነህና አለ።
ወዲያው መልስ መጣለት ለዘከሪያ። ማን ተላከ? መልአኩ ጅብሪል ዓለይሂ ሰላም መጣ። ፈናደትሁ ልመላኢካ መልአኩም ጠራው። አነላሃ ዩበሽሩከ ቢያሕያ ወሁወ ቃኢሙን ዩሰሊ። ዘከሪያ ቆሞ እየሰገደ እየለመነ ሳለ ወዲያው መልስ መጣለት ከአላህ ዘንድ። ልብ በሉ ዘከሪያ አርጅቷል። ለዓመታት ሳይወልድ በቃ ቆይቷል። ሚስቱ መሃን ነች። እሱም የመውለጃ አረጀ። እሱ ሚስቱም ልክ እንዲሁ መሃን ነች፣ አርጅታለች። በዚህ ሁኔታ ሳሉ ለአላህ ስብሐነሁ ወተዓላ ልጅ መስጠት አላቃተው፣ ለእርሱ የሚሳነው ነገር የለምና። እዛ ዘከሪያ ልጅን እንደሚሰጥ ምስራች ሲነገረው ደነገጠ። ፈናደትሁ ልመላኢከቱ ወሁወ ቃኢሙን ዩሰሊ ፊል ሚሕራብ አነላሃ ዩበሽሩከ ቢያሕያ። መልአኩ ጅብሪል መጣና እነሆ ያሕያ የሚባልን ልጅ አላህ አብስሮሃል ትወልዳለህ ነው። ሙሰድቀን ቢከሊመትን ሚነላህ የአላህንም ቃል እውን የሚል የሚያምን፣ ወሰይደን አለቃ የሆነ፣ ወሐሱረን ጥብቅ የሆነ ደግሞ፣ ወነቢየን ሚነ ሳሊሒን ከደጋጎችም ከነቢያቶች መካከል የሚሆነ ልጅ ይለግስሃል ነው። ቃለ ረቢ አና የኩኑ ሊ ጉላም ጌታዬ ሆይ ለእኔ እንዴት ልጅ ሊኖረኝ ይችላል? ወቀድ በለገኒየ ልኪበር እርጅና ያደረሰብኝ እድሜ ላይ አድርሶኛል፣ አርጅቻለሁኝ እኮ። ወምራአቲ ዓቅር ሚስቴ ደግሞ መሃን ነች አለ። እንዴት ሊሆን ይችላል ይሄ? ቃለ ከዛሊከ አላሁ የፍዐሉ ማ የሻ። መልአኩ ጅብሪል ምን አለው? አምላክህ አላህ ልክ እንዲሁ ያሻውን ይሰራልና ነው። ልጅ መውለድ ማትችል ነች ሚስቴ መሃን ነች ብሎ ሂሳብ የለም ከአላህ ዘንድ። እሱ ከወሰነ ይሆናል፣ የማይሆን ነገር የለም። አምላክ አላህ ስብሐነሁ ወተዓላ ይህን ያደርጋል በነቢያቶቹ ላይ። ወደ ማርያምን ብስራቱን ይዞ በመጣላት ጊዜ መልአኩ ጅብሪል ዓለይሂ ሰላም ቃለት አና የኩኑ ሊ ጉላሙን ወለም የምሰስኒ በሸር አለች። እንዴት ለእኔ ልጅ ሊኖረኝ ይችላል? ወንድ የሚባል ነክቶኛ አያውቅ። ወለም አኩ በግያ አመንዝሬ ማላቅ አለች። እንዴት ለእኔ ልጅ ሊኖረኝ ይችላል? አምላክሽ ልክ እንዲሁ ያሻውን ይሰራልና። አላህ ስብሐነሁ ወተዓላ ሁሉን ነገር በማድረግ ላይ ቻይ ነው። መሲሁን ማንም ወንድ ሳይገናኛት ማርያምን በተአምራዊ በሆነ መንገድ አስገኘው። ኢዛ ቀዳ አምረን አለት አምላክሽ አላህ አንድን ነገር ለማድረግ በወሰነ ጊዜ ፈኢነማ የቁሉ ለሁ ኩን ፈየኩን ሁን ይለዋል፣ ያ ነገር ወዲያው ይሆናል አላት። ወዩዓሊሙሁ ልኪታበ ወልሕክመተ ወተውራተ ወልኢንጂል ገና ሳይወለድ መሲሁ በስራት ለማርያም ተነገራት በጅብሪል አማካኝነት። ወዩዓሊሙሁ ልኪታብ ልጅሽንም አላህ መጽሐፍን ያስተምረዋል፣ ወልሕክመተ ጥበብን ያስተምረዋል፣ ወተውራተ ኦሪትን ያስተምረዋል፣ ያሳውቀዋል። ሳይበረዝ በፊት የነበረውን ማንነቱን በጭንቅላቱ እንዲሸመድድ አድርጎታል አላህ በመሲሁ ገብቷቸው። ለዚህም ነው ከመጽሐፋቸውን በደንብ ያውቀው ነበር። በመጽሐፋቸው ላይ እንዲህ ተብሏል ይነግራቸዋል። ወዩዓሊሙሁ ልኪታብ ወልሕክመተ ወተውራት ወልኢንጂል ኢንጂልንም ያሳውቀዋል። ወልሕክማ የሚለውን አስምሩበት፣ ጥበብን ይቸራል። መሲሁ በጣም ጥበበኛ የሆነ ነብይ ነበር። ወረሱለን ኢላ በኒ እስራኤል አላት። ልጅሽንም ወደ እስራኤላውያን ሰዎች መልእክተኛ አድርጎ አላህ ይልከዋል ወደፊት። አኒ ቀድ ጅእትኩም ቢአየት ምን ረቢ ከዛ መሲሁ ሲመጣ ጊዜ ይህንን ተናገረ። እነሆ እኔ ከጌታችሁ ከአላህ ዘንድ ተአምራትን ይዤላችሁ መጥቻለሁኝ አለ። ተአምራቶቹ ከጌታ ከአላህ ዘንድ ነው እንጂ ከእኔ አይደለም። አኒ አኽለቁ ለኩም ሚነ ጦይሪ ከሀይአት ጦይሪ ፈአንፉኹ ፊህ ፈየኩኑ ጠይረን ቢኢዝኒላህ ወኡብሪኡ ልአክመሀ ወልአብረሰ ወኡሕዪ ልመውታ ቢኢዝኒላህ ወኡነቢኡኩም ቢማ ተእኩሉነ ወማ ተደኺሩነ ፊ ቡዩት። እያንዳንዱን ተአምር በሚሰራ ጊዜ በአላህ ፍቃድ ነው እያለ ይነገራቸው ነበር፣ ወደ እርሱ እንዳያስጠጉበት። አይ ያንተ ስራ ነው ይሄ የአምላክነት መገለጫ እንዳይሉት ወደ አምላኩ ያስጠጋቸዋል። ሁሉንም ስራዎቹ ከጭቃ የወፍ ቅርጽ ይሰራና እፍ ይላታል። በአላህ ፍቃድም በራሪ ወፍ ትሆናለች እያለ ይናገራል። የማብረሩ ስራ ይባል ነው የአላህ ስብሐነሁ ወተዓላ። የመሲሁ ድርሻ እስከየት ድረስ ነው? ከጭቃ የወፍ ቅርጽ ይሰራል፣ እፍ ይላታል። ወደ አይናቸው እያየ አላህ ስብሐነሁ ወተዓላ ወደ ወፍ ይቀይራትና እንድትበር ያደርግለታል። አኒ አኽሉቁ ለኩም ሚነ ጢኒ ከሀይአት ጦይሪ ፈአንፉኹ ፊህ ፈየኩኑ ጠይረን ቢኢዝኒላህ ወኡብሪኡ ልአክመሀ ወልአብረሰ ወኡሕዪ ልመውታ ቢኢዝኒላህ። ድዳዎችን ልክ እንዲሁ መናገር የማይችሉ ልክ እንዲሁ ደግሞ ለምጽ ያለባቸውን ቢስሚላህ በአላህ ስም ብሎ ይፈውሳቸው ነበር። ይሄንንም ቢኢዝኒላህ አለ፣ በአላህ ፍቃድ እፈውሳቸዋለሁ። ሌላ ተአምር ተሰጥቶታል። ወኡነቢኡኩም ቢማ ተእኩሉነ ወማ ተደኺሩነ ፊ ቡዩቲኩም። እነዚህንም ተአምራቶች ያደርግ ነበር። ሁለት ተአምር ሌላ ምንድን ናቸው?
ወኡነቢኡኩም ቢማ ተእኩሉን እቤታችሁ አሁን ሂዳችሁ ምን እንደምትበሉ እነግራችኋለሁኝ ይላቸዋል። እዚህ እያወረት ቆመው ምሳ ምን እንደሚበሉ ቀድሞ ይነግራቸዋል። ምን እንደሚበሉ ቀድሞ ይነግራቸዋል። ልክ እንዲሁ ወማ ተደኽሉነ ፊ ቡዩቲኩም አርያም ብቻ አይደለም ከመሬት በታች ምን እንዳከማቻችሁ እነግራችኋለሁ ይላቸዋል። ይሄ ከላይ ያለ ነው እንዳትሉ፣ መሬት ውስጥ የቀበርከው ማሽላ ነው ምንድነው ጤፍ ነው ምናምን ገብስ ነው ሁሉንም እንዳለ ያውቃል ይነግራቸው ነበር። ይሄን ሁሉ ወጂእቱኩም ቢአየትን ሚን ረቢኩም አላቸው። መጨረሻ ላይ ታዲያ ይህን ሁሉ ግን ከራሴ ሳይሆን ከአምላኬ ዘንድ የተሰጠሁት ተአምር ነው ይላቸዋል። ፈተቁላህ ወአጢዑን። አሁን ዋናው እዚህ ጋር ነው። ተአምራትን አሳይቶ ዓላማው ምንድን ነው? መሲሁ የሚፈልገው ከሰዎች በቃ እንዲያጨበጭቡለት ነው? ላ አይደለም፣ ትልቅ ዓላማ አለው። ፈተቁላህ ወአጢዑን አላቸው። ከተአምራቱ በስተጀርባ ዋናው አስተምሮታቸው ነው፣ ነቢያቶች መልእክታቸው ነው። አላህን ፍሩና አሁን የማዛችሁን ትእዛዝ ታዘዙኝ አላቸው። ምን ሊያዛቸው ነው? ምንድን ነው ዓላማው? ከዚህ ሁሉ ተአምር በስተጀርባ የእኔም ጌታ የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱንም በብቸኝነት ተገዙት። ይህ ነው ቀጥተኛው መንገድ። ለዚህ ነው እነዚህን ሁሉ ተአምር ያሳየኋቸው። አለቀ በቃ። ነቢያቶች ከተአምራቸው በስተጀርባ ምንድን ነው ለመሆኑ? ሰው በዚህ ተደንቆ እንዲያልፍ ነው? ላ አይደለም። አምላክ የላከባቸው መልእክት አለ። ያን መልእክት ሰው እንዲተገብር ነው። ያን ምንድን ነው? ያን የላካቸውን አንዱን አምላክ በብቸኝነት እንዲመለክ ነው፣ ለሌላ አይደለም። መሲሁ ለዚህ ነው የመጣው። የላከውን አንድ አምላክ ያመልካል ድብን አድርጎ፣ ቀደምት ነቢያትም ድብን አድርገው ያመልኩታል። ትውልድንም ወደዚያ ወደ አንዱ አምላክ ሊጣሩ ነው የመጡት። አብርሃም ምን አስተማረ ለትውልዱ? አብርሃምንም እሳት አላቃጠለውም አይደለ? ታውቃላችሁ። አብርሃምን እሳት አላቃጠለውም። እንደ ቁርአን ልክ እንዲሁ ደግሞ ሙታንን ህያው አድርጓል። አብርሃም ሙታንን ህያው አድርጓል። ታሪኩን ልንገራችሁ፣ ነቢያቶች የሰሩት ተአምር። አብርሃም ከዕለታት አንድ ቀን አላህን ጠየቀ። ወኢዝ ቃለ ኢብራሂም ረቢ አሪኒ ከይፈ ቱሕይል መውታ፣ ጌታ ያላህ ሆይ እንዴት ነው ሙታንን ህያው የምታደርገው አለ። አሁን እንዴት ብሎ ነው የጠየቀው? አነሳሱን ሁኔታውን ነው እየጠየቀ ያለው እንጂ እውቀቱን ያውቃል በደንብ አድርጎ። አላህ ሙታን እንደሚያስነሳ ተጠራጥሮ ተጠራጥሮ አይደለም። ነገር ግን ለይሰ አልኸበሩ ከልሙዓየና ይባላል። የምትነገረው ነገር ልክ እንደምታየው አይደለም። ነገርና ማወቅ አለ፣ በተግባር ደግሞ ሲፈጸም ማየት አለ። ኢብራሂም እየጠየቀ ያለው ምንድን ነው? ተግባሩን ነው ማየት የፈለገው እንጂ እውቀቱን ያውቃል። ለዚህም ነው ቀጥሎ አላህ ምን አለው? ቃለ አወለም ቱእሚን አላመንክምን ሲለው ቃለ በላ እንዴ በደንብ አምኛለሁ እንጂ ጌታ ያለ ወላኪን ሊየጥመኢነ ቀልቢ ነገር ግን ልቤ እንዲረጋጋልኝ አለ። እያችሁ ልክ በምታይ ጊዜ ነገር ልብህ በደንብ ይረጋጋል። አላህ ስለዚህ ምን አደረገለት? ለኢብራሂም ሙታንን እንዴት እንደሚያስነሳ እንዲያሳየው ነበር አላህ የጠየቀው። ይሄን ተአምር ለኢብራሂም እንዲሰራ አሳልፎ ሰጠው። ቃለ ፈኹዝ አርበዐተ ሚነ ጠይር አለው። ኢብራሂም ሆይ 4 ወፎችን ሂድና ያዝ አለው። ኢብራሂም 4 ወፎችን ሂዶ ያዘ። ፈሱርሁነ ኢለይክ ወደ አንተም ማስጠጋቸው እነዚህን ወፎች አለው። ያዛቸውና 4 ወፎች አስጠጋ። ከዚያ አላህ ሱብሓነሁ ወተዓላ ቆራርጣቸው እነዚህን ወፎች ግደላቸው አለው። ثم جعل على كل جبل منهن جزءا ከዚያም ከእያንዳንዳቸው ከነርሱ በእያንዳንዱ 4 ተራራ ላይ ሂድና እነዚህን ስጋዎች አስቀምጣቸውና ተመለስ ወደ ቦታ አለው። ኢብራሂም ቆራረጣቸውና እነዚህን 4 ወፎች በ4 ተራራ ላይ ሂዶ እዚያ ጣል አደረገና ወደ ቦታው ተመለሰ። ثم دعوهن يأتينك سعيا ኢብራሂም ሆይ ከዚያም አሁን ኑ ብለህ ጥሪ አድርግላቸው እየበረሩም ወደ አንተ ይመጣሉ ህይወት ዘርተው። ወዲያው ኢብራሂም ወደ ኋላ ተመለሰ። ኑ ብሎ ጥሪ ያደረገ። ወዲያውም እነዚህ ወፎች ተገጣጥመው ስጋቸው ህይወት ተዘርቶባቸው ወደ ኢብራሂም መጥተው ከፊቱ ቁጭ አሉ። ፈለማ ተበየነ ለሁ በተገለጸለት ቃለ አዕለም አነ ላህ ዐላ ኩሊ ሸይኢን ቀዲር ወአዕለም አነ ላህ ዐዚዙን ሐኪም። እና ይህ ነው አምላክ አላህ ሱብሓነሁ ወተዓላ ለቀደምት ነቢያት ተአምራትን ያደርግላቸው ነበር። ታዲያ ከተአምራታቸው በስተጀርባ ምንድን ነው? አስተምሮታቸውን እንድትከተሉ ነው፣ ሌላ አይደለም። ያስተምሮታቸው ምንድን ነው? ያንን የላካቸውን አንዱን አምላክ እንድታመልኩ ነው፣ ሌላ አይደለም። አብርሃም ምን አለ ታዲያ ለህዝቦቹ ሲያስተምር ከተባለ ያው እናስተምሩቱ። ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱ ላህ ወተቁህ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒ ላሂ አውሳነን ወተኽሉቁነ ኢፍካ ኢነ ለዚነ ተዕቡዱነ ሚን ዱኒ ላሂ ላ የምሊኩነ ለኩም ሪዝቃ ፈብተጉ ዒንደ ላሂ ሪዝቀ ወዕቡዱሁ ወሽኩሩ ለሁ ኢለይሂ ቱርጅዑን ይላል። አብርሃምም ለህዝቦቹ እንዲህ ባላቸው ጊዜ አስታውስ። ምን አላቸው? ህዝቦቼ ሆይ አላህን በብቸኝነት ተገዙት፣ እርሱንም ብቻ ፍሩት። እናንተ የምታስተውሉ ከሆናችሁ ይህ ነው ለእናንተ የሚሻላችሁ አላቸው። አብርሃም አላህን በብቸኝነት ተገዙ ብሎ አላቋረጠም። ከአላህ ውጭ የሚመለኩ ባዕድ አምልኮችን ሁሉ
ጣዖት ናቸው ብሎ ገለጻቸው። ኢነማ ተዕቡዱነ ሚን ዱኒላሂ አውሳንን አለ። እነዚያ ከአላህ ውጭ የምትገዟቸውማ ጣዖቶች ናቸው አለ። ወተኽሉቁነ ኢፍካ በራሳችሁ ጊዜ አማልክት ናቸው አምላክ ናቸው ብላችሁ ቅጥፈትን ቀጥፋችሁ ነው አለ። ኢነ ለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቀን አለ። እነዚያ ከአላህ ውጭ የምትገዟቸው ሲሳይን ሊለግሷቸውም ሊነሷቸውም አይችሉም፣ አቅም የላቸውም። ፈብተጉ ዒንደላሂ ሪዝቀ ወዕቡዱሁ ወሽኩሩ ለሁ ኢለይሂ ቱርጀዑን። ሲሳይን ስትፈልጉ ከአላህ ብቻ ፈልጉ፣ እርሱንም በብቸኝነት ተገዙት፣ እርሱንም አመስግኑት፣ በምትሞቱም ጊዜ ወደ እርሱ ነውና የምትመለሱት አላቸው። ገብታችኋል አይደለም? ላትቀበሉ ትችላላችሁ። ይሄ ግን እውነታ ነው። እኔ የምነግራችሁ ወላሂ ላዚም ይሄ እውነታ ነው፣ ሌላ ነገር የለው። ይሄ በዚህ ሊያስቆሙኝ ፈልገው ከሆነ በዚህ አጀንዳ ምናምን ብለው እኔንም አያስቆሙኝም። ክርስቲያኖችንም ልጆች እውነትን እንዳይረዱ ሊዘጓቸው አይችሉም። ይህ ትውልድ አልሐምዱሊላህ አይምሮ ያለው ትውልድ ነው። አገናዝቦ ሰምቶ እውነትን ተረድቶ ወደ እውነት የሚመጣ ህዝብ ነው። ገብታችኋል አይደለ? እና ለማንኛውም ይሄ ሰው አይገደልም። ወላሂ ምንም ጫፉ እንደማይነካም ያውቃል። እኔ ምዬ ነው የምነግራችሁ፣ ጫፉ አይገደልም። ይህን አውቀው አጀንዳ ሊፈጥሩባችሁ ነው። ግደሏቸው ይላሉ ወይ? ላ እንደዚህ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ብዙ ሰው ሰድቧቸው ነበር ከሃዲያኖች በጊዜያቸው። ነገር ግን እነዚህን ሰዎች ነቢያችን ሰለላሁ ዐለይሂ ወሰለም አላሁመ ግፊር ለሁም ፈኢነሁም ላ ያዕለሙን ብለዋቸዋል። መስደብ ብቻ ይመስላል? ይኸው እንደዚህ ሹጀ ነቢ ሰለላሁ ዐለይሂ ወሰለም ወኩሱረት ሩባዕየቱሁ ፊ ገዝወት ኡሑድ ፈቃለ ነቢዩ ሰለላሁ ዐለይሂ ወሰለም አላሁመ ግፊር ሊቀውሚ ፈኢነሁም ላ ያዕለሙን። የኡሁድ ጦርነት ጊዜ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን ከሃዲያኖች ፈነከቷቸው፣ ደም ለበሱ እንዳለ ፊታቸውን፣ ጥርሳቸው ተሰበረ ሁሉ ገብተዋል አይደል? በዚያን ጊዜ ወካን የምሰሕ ደምን እንደዚህ እየጠረጉ ምን ይሉ ነበር? አላሁመ ግፊር ለሁም ፈኢነሁም ላ ያዕለሙን ይሏቸው ነበር። እነዚህን ከሃዲያን ያደሟቸውን ያቆሰሏቸውን ስድብ ብቻ አይደለም እያልኩኝ ነው፣ ጥቃት አድርሰውባቸው አቁስሏቸው ሂደው አምላክ ያላህ ሆይ ለህዝቦቼ ይቅር በልላቸው ስለማያውቁ ነው እና ይሄን ያደረጉት ይሉ ነበር። ልክ እንዲሁ ጠረጉና ምን አሉ ባያቸው ጊዜ እና አቁስሏቸው አድብተዋቸው ሲሄዱ ከይፈ ዩፍሊሑ ቀውሙን ሸጁ ነቢየሁም ብለው አዘኑላቸው። ህዝቦቼ መቼ ነው ታዲያ የሚድኑት ነቢያቸውን እያቆሰሉ ብለው ተናገሩ። አያችሁ፣ የእርሳቸውን መቁሰል በቀጣይ ላይ ነው የተናገሩት። መቁሰላቸውን አሳስቧቸውም አይደለም። መቼ ነው ህዝቦች የሚድኑት ታዲያ? በአምላክ በኩል የመጣውን ለነቢያት የመጣውን ህግና ስርዓት ሰው ሲከተል ነው የሚድነው። እና ይህን መልእክት ርቀው አንከተል ብለው ነቢያቸውን ጭራሽ እስከ መዋጋት ከደረሱ እስከ ማቁሰል ከደረሱ መቼ ነው ህዝቦች የሚድኑት? ከይፈ ዩፍሊሑ ቀውሙን መቼ ነው ህዝቦች የሚድኑት? ስለ እርሳቸው መዳን ያስባሉ። እዛ እያቆሰላቸው እያደሟቸው ጸሎት ያደርጉላቸዋል። አምላክ ያላህ ሆይ ስለማያውቁ ነው እና ይህን ያደረጉት ይቅር በላቸው ብለው ዱዓ አድርገውላቸዋል። እና ምንም አይደረግም። አውቀው በእናንተ ላይ አጀንዳ ለመፍጠር ነው። እስላም እንደዚህ አድርጓቸው አይልም። ቢያንስ እንደው በዛ ከተባለ የሚደረገው ነገር ምንድን ነው? ይህ ልጅ የሚጠቀማቸውን ቃላቶችና ምናምን እንደዚህ ተይዞ እነዚህን አትጠቀም ነው በቃ አለቀ። ሌላ ነገር አይደለም ከዚህ አይነቱ እንጂ ንጽጽር መስራት አዲስ አይደለም። ብዙ ክርስቲያን ልጆች ከዚያ በፊትም አሁን የሚሰሩ ነበር። ይሄ ግን የወያላ ቃል ይሄ ዱርዬ ቃላቶችን እንዲህ አድርገህ እንዲሆን እንትን ምናምን ምናምን እነዚህን ታው ነው የሚሉት አለቀ። ሌላ ነገር የለውም። ይህን አጀንዳ አውቀው ያስፉባችሁ። ልክ የሆነ ማይም የሆነ ሰው ዝም ብሎ መቶ ቪዲዮ ስለሰራ ያንን ይዙና ያውና ሙስሊሞች ዛሬ እንዲህ ብለዋል፣ ሊገሉን ነው፣ አራጅ ናቸው፣ ገዳይ ናቸው። እንዲህ አይነት ፊልም መስራት ነው የፈለጉት። ይህን የሚሰሩት ለእኛ አይደለም ለእናንተ ነው። ወላሂ ላዚም በእናንተ ላይ እየተጫወቱባቸው ነው። ይሄ ነው። ሌላ ጥያቄ ያለ ሰው ካለ ይጠይቅ። ኤርሚያስ ጥያቄ ካለ ቀጥል። አሁን ከሌለ ደግሞ ወደ ቀጣዮች እንሄድ። ሌሎች ልጆች እናስተናግዳቸው። እሱ አመሰግናለሁ ስለመለስክልኝ። አሁን ብዙውን ጊዜ የምናየው አሁን ይገደል ምን ይበል የሚለውን ነው የምናየው ብዙ ጊዜ እና በጣም ነው ናቸው ነው ይሄ ገደል ምናምን የምትሉ ሰዎች አትወክሉንም። ማንንም ሰው ቢሆን ገደል ምናምን የምትሉ ሰዎች አይወክሉንም፣ አይገደልም። እንደዚህ አስተማሪዎቻቸው ያውና ሙስሊሞች ገዳይ ናቸው እያላችሁ ለተማሪዎቻችሁ ሽብርን አትልቀቁባቸው። ያውና እየመጡ ይገደል ትላላችሁ እያሉ ነው። የእነዚህን አስተማሪዎች ቃል እየሰሙ ነው። ይሄ ማንም ማይነቱ የተናገረውን ነገር ይዛችሁ አከሌ ይገደል አከሌ እንፍለጠው እንቁረጠው ይሄ ስህተት ነው። ይሄ ነው አሁን ሀሳብን በሀሳብ መመላለሱ በጣም ደስ የሚል ነገር ነው። ሲጀመር አሁን እንዲህ አይነት የሆነ ኃይለ ቃል ነገር ሲሆን ወደ ማይቆም ነገር ነው ሰውም የሄደው እና ሀሳብን በሀሳብ መሟገት
ስላገኘው ደስ ብሎኛል። ሀሱ እና በቃ አመሰግናለሁ። ሰላም እግዚአብሔር ይመስገን። ጥያቄ ነበረኝ ስለ ክርስትና። ጥያቄሽ ምንድን ነው? ጠይቂ። አንተ ብዙ ጊዜ ስትሰራ አያለው እና ሪከርድ የተደረገም ሁሉንም አያለው። ስለ መጽሐፍ ቅዱስ ማለት አንብበሃል፣ ብዙ ተረድተዋል ማለት ሸምድደዋል ማለት ይቻላል። አንተ ያን መጽሐፍ ቅዱስ ስታነብ ስህተቱ ከመጽሐፍ ቅዱሱ ነው ወይስ ከምዕመናኑ ነው? ከምዕመናኑ። አንተ አስተሳሰብ? ከምዕመናኑ። አንደኛ እሱ ነው። እሱ ምንድን ነው ከተባለ እንግዲህ የክርስትና እምነት መሰረት ኢየሱስ ክርስቶስን አምላክ አድርጎ መያዝና ማምለክ ነው አይደለም? ይህን መጽሐፉ ላይ ሂደን ስንፈልገው ኢየሱስ ክርስቶስ የትኛውን ቦታ ላይ አምልኩኝ ብሎ አልተናገረም። ይልቁንስ እንዳውም ኢየሱስ ክርስቶስ አምላክ እንዳለው አስተምረዋል። እዚያ ለአምላኩ አምልኮን ይፈጽም ነበር፣ ይሰግድ ነበር፣ ይጸልይ ነበር። ጥቂትም ማለፍ ብሎ በግንባሩ ተደፍቶ ጸለየ ይላል። በጉልበትም በመንበርከክ ጸለየ ይላል። መሲሁ ስለ አምላኩ ሊያስተምር መጣ። ያን አንድ አምላክ እንድታመልኩ ነው ያዘዘው። ገብቶሻል አይደል? ይሄን ሊያስተምር መጣ። ነገር የመሲሁን አስተምሮ አስለቀቋቸውና መሲሁን ራሱን እንድታመልኩ አደረጓቸው እና እነዚህ ሰው የራሳቸው ስተት እንጂ በውስጡ ላይ በደንብ ከመረመሩት የነቢያት አንድ አምላክ የሆነውን ያን አምላክ ያመላክታቸዋል። አብርሃምም ይስሐቅም ያዕቆብም እነ ዳዊትም እነ መሲሁም እንዲሁ የሰበኩት አንድ አምላክ አለ። መሲሁ ያንን አምላክ ነው የተጣራው እንጂ በፍጹም እኔን አምልኩኝ ብሎ የትኛው ቦታ ላይ ጥሪ አላደረገላቸውም። የሚገርምሽ የትንሣኤ ቀን ይመሰክርባቸዋል ይላል በቁርአንም ላይ መጽሐፍ ቅዱስ አላህ በቁርአን ላይ ምን ይላል? ወየውመል ቂያመት የኩኑ ዐለይሂም ሸሂዳ ይላል። መሲሁም ሲያመልኩት በነበሩ ሰዎች ላይ የትንሣኤ ቀን ይመሰክርባቸዋል ይላል። የት ይገኛል ምስክሩ ከተባለ በሱረቱል ማኢዳ መጨረሻ ላይ ቃለ አላሁ ያ ዒሳ ብነ መርየም አአንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሀይን ሚን ዱኒላህ ቃለ ሱብሓነከ ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ኢን ኩንቱ ቁልቱሁ ፈቀድ ዐሊምተህ ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ ኢነከ አንተ ዐላሙል ጉዩብ ይላል። አላህ የቂያማ ቀን የትንሣኤ ቀን መሲሁን ያስነሳውና ሲያመልኩት የነበሩ ሰዎችንም ያስነሳቸዋል፣ ፊት ለፊት ያቆማቸዋል። አላህ ይጠይቀዋል መሲሁ አንተ ቁልተ ሊናስ ይለዋል ኢተኺዙኒ ወኡሚየ ኢላሀይን ሚን ዱኒላህ። መሲሁ ሆይ ከእኔ ውጭ አንተን አምላክ አድርገው እንዲይዙ እንዲያመልኩ እነዚህን ሰዎች ሰብካቸዋል? ሲያመልኩህ ነበር በምድር ላይ ይለዋል። መልስ ይለዋል። ይህን የሚያደርገው አላህ ለምንድን ነው? አያውቅም ነው? በደንብ አድርገው ያውቃል። ነገር ግን መሲሁ እንዲመሰክርና ያንን ምስክር ከእርሱ አንደበት እንዲሰሙ ነው እነዚህ ሲያመልኩት የነበሩ ህዝቦች። ቃለ ሱብሓነክ መሲሁ ምን ብሎ ይመልሳል? አይ አላልኩም ብሎ ከራሱ ከመከላከል አይጀምርም። መጀመሪያ የአምላኩን ክብር ይገልጻል። የአምላኩን ክብር ይከላከላል መጀመሪያ። ቃለ ሱብሓነክ ይላል። አምላኬ ጥራት ይገባህ፣ እኔ ከአንተ ጋር እንኳን ልጋራኝ፣ አንተ ጥራት ይገባህ ከአጋሮች ሁሉ በመጀመሪያ ይላል። ነቢያቶች ስለ አምላካቸውን ነው በጣም የሚቀሩት፣ ስለ አምላካቸው ነው በጣም የሚሰብኩት። አምላካቸውን በጣም ይወዳሉ። ለአምላካቸው በጣም ቀናተኛ ናቸው። ከአምላካቸው ጋር ማንም እንዲመለክ አይፈልጉም፣ ራሳቸውን ቢሆን እንኳን። ቃለ ሱብሓነክ ብሎ ይጀምራል መሲሁ። ሀታ ምድር ላይ አይደለም የትንሣኤን ቀን እዛ አቁሞ የአምላኩን ብቸኛነት ይመሰክራል። እርሱን ጥራት ይገባህ ከአጋሮች ሁሉ ብሎ መጀመሪያ አምላኩን ያጠራል። ከዚያ ቀጥሎ ምን ይላል መሲሁ? ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ፣ አምላኬ ሆይ ለእኔ የማይገባኝን መለኮት ልሞግት አይቻለኝም ይላል። የማይገባኝን መለኮት አምልኩኝ ብዬ ልጠራቸው አይቻለኝም ይላል። ኢን ኩንቱ ቁልቱሁ ፈቀድ ዐሊምተህ ብዬም ከሆነ በአንተ ውስጥ ያለውን ሁሉ ደግሞ እኔ ላውቅ አይቻለኝም ይላል። ኢነከ አንተ ዐላሙል ጉዩብ፣ አንተ የሩቅንና ደብቅ ነገራቶችን አዋቂ ነህና ይላል። ከዚያ መሲሁ ወደ ህዝቦች ይዞራል፣ እንዲህ ይላቸዋል። ማ ቁልቱ ለሁም ኢላ ማ አመርተኒ ቢሂ አን ያዕቡዱላህ ረቢ ወረበኩም፣ ጌታ አላህ ሆይ እነዚህን ሰዎች አንተ እንዳዛቸው የሰጠኸኝን ቃል እንጂ ሌላ አላዘዝኳቸውም። ያልኳቸውም ምንድነው? የእኔንም የእናንተንም አምላክ የሆነውን አንዱን አምላክ አምልኩ ነው ያልኳቸው። ይህ አይደል? መሲሁ ምንድነው ያለው? የእኔንም የእናንተንም አምላክ የሆነውን አምልኩ ነው ያልኳቸው ብሎ ይመሰክርባቸዋል።
ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ይቅርታ፣ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካችሁ አድርጋለሁ በቃ ብሏቸዋል። የመጨረሻ ጊዜ ወደ አምላኬ ወደ አምላካችሁ አላቸው። እዚህም ቁርአን ላይ ቃል በቃል አምላኬንና አምላካችሁን አምልኩ ብቻ ነው ያልኳቸው እያለ ይናገራል። አየሽ፣ መሲሁ ስለ አምላኩ ሊሰብካቸው ያን አንድ አምላክ እንዲያመልኩ መጣ እንጂ ራሱን ሊያስመልክ በፍጹም አልመጣም። የትኛውም ቦታ ላይ እኔን አምልኩኝ አላቸው እና ይሄን ይመስላል። ኦኬ፣ ደግሞ አንድ ጥያቄ ለአንተ አንድ ብቻ እሺ፣ ያ በህይወትክ 100% ደስተኛ ሆነክ እየኖርክ በሁሉም ነገር አመስግነክ የሆነ ቀን 99 ሆኖ አግኝተኸው 100 ለመሙላት አንድ ይቀረ። ያን ስታገኘው ግን 99ን ብታጣ አንዱን ያን ያገኘኸውን አንዱን ትመርጣለህ ኦር 99ን? አይ አመስግነ ይሄ ይሻለኛል ብለህ 99ን ትኖራለህ። ያው ፕራይቬት ብለው ጥያቄው እንደ ተረዳሽ ከሆነ አንድ ሰው ሁሉ ነገር አግኝቻለሁኝ ብሎ የአምላኩን መንገድ ብቻ ይቀረዋል እንበል። ሁሉ ነገር አግኝቷል፣ ምድራዊ ጸጋ፣ የአምላኩን መንገድ ግን ባገኘ ጊዜ ያንን ይምረጥ ወይንስ እስከዛሬ ያገኘውን ጸጋ? የአምላኩን መንገድ አንድ መንገድ እሱን ይመርጣል፣ እሱን ብቻ ይመርጣል። የፈለገ ምድራዊ ጸጋ ቤተሰብ ሊያገልህ ይችላል፣ ንብረትህን ልትነፈግ ትችላለህ፣ ከዓለም በስተጀርባ ነው አንተ ብቻ የአምላክህን መንገድ አገኘህ። ሁሉም ነገር አግኝተሃል። ቦታችኋል አይደል? ቤተሰብ ሊጠላህ ይችላል፣ ሊያገልህ ይችላል። ነገር ግን አምላክ እንዳይጠላህ ከሞትክ በኋላ ቀጥታ ከአምላክ ፊት መቆም እንዳለ እንዳትረሱ ሁላችሁ። አላህ በቁርአን ላይ ሲናገር ኢን ኩሉ መን ፊ ሰማዋት ወልአርድ ኢላ አቲ ረሕማኒ ዐብዳ ለቀድ አሕሳሁም ወዐደሁም ዐዳ አቲህ የውመል ቂያመቲ ፈርዳ ይላል። እያንዳንዳችሁ ሁላችሁም በተራ ከእኔ ከአላህ ፊት ትመጣላችሁ ትቆማላችሁ ብሏል። ታውቃላችሁ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማ ሚንኩም ሚን አሐድን ኢላ ዩከልሙሁ ረቡሁ ለይሰ በይነሁ ወበይነሁ ተርጁማን አሉ። ሆይ ስሙኝ፣ ከእናንተ አንድም ሰው አይኖርም ነገ የትንሣኤ ቀን በአምላኩና በእርሱ መካከል ማንም ማስተርጓሚ አንድም አካል ሳይኖር ከአምላኩ ፊት ቆሞ አምላኩ የሚያናግረው ቢሆን እንጂ ነው። አምላክ ያናግርሃል። 50 ዓመት ሰጥቼህ ነበር፣ ነብይ ልኬልህ ነበር፣ መለኮታዊ መጽሐፍ ይዞልህ መጥቶ ነበር፣ እኔም በብቸኝነት እንድትገዛ አዞህ ነበር እና ምን አደረክ? ታዘዝክ ወይንስ ብሎ ይጠይቃቸዋል። ገብቷችኋል አይደል? የዛኔ መልሳችን ምንድን ነው የሚሆነው? የዛኔ መልሳችን ምንድን ነው የሚሆነው? ለዚያ ቀን መልስ ማዘጋጀት አለብን። ገብቷችኋል አይደል? ነብያቶች ያንን አንዱን አምላክ ብቻ እንድናመልክ ሰብከዋል። እርሱን እስካመናችሁ ድረስ ሌላው ትርፍ ነው። ሌላው ምድራዊ ጸጋ ትርፍ ነው። ሌላው ቤተሰብ ትርፍ ነው። እውነቴን ነው የምላችሁ። አብርሃም ብቻውን ነበረ፣ አባቱ ከሃዲ ነበር፣ ጣዖት አምላኪ። እንዳለ ትውልድ ሁሉ በስህተት መንገድ ላይ ነበሩ። አብርሃም ብቻውን ሆኖ ሳለ አብርሃም አባቱ የኔን መንገድ ማትከተል ከሆነ ብሎ አባረረው። ተሳደደ። አብርሃም ሄደ፣ ወጣለት፣ መከረው፣ ገሰጸው። ነገር ግን ሊቀበል አልቻለም። ቦታቸዋል አይደል? ከዚያ ሎጥ አመነለት፣ ሳራ አመነች፣ እያለ ትውልድን እየሰበሰበ መጣ። አብርሃምን አላህ ሱብሓነሁ ወተዓላ አንድ ሰው ብሎ አይገልጸውም በቁርአን ላይ። አብርሃም አንድ ትውልድ ነው ብሎ ነው የሚናገርለት። ኢነ ኢብራሂመ ካነ ኡመተን ይላል። አብርሃም አንድ ትውልድ ነው ከእኔ ዘንድ ይላል። ያ ሰላም! አንድ ሰው አይደለም አብርሃም ከአላህ ዘንድ አንድ ትውልድ ነው ብቻውን ይለናል። የአምላኩን ሕግና ስርዓት ብቻውን ጠብቆ የቆመ ነበር። የዓለም ሕዝብ ጠላው፣ ብቸኛ ሆነ። ዛሬም ላይ እናንተ ማንም ቢጠላችሁ አምላካችሁን እስከያዛችሁ ድረስ የአምላካችሁን የነቢያትን መንገድ እስካገኛችሁ ድረስ ለምን የዓለም ሕዝብ ከበስተጀርባችሁ አይሆንም? የዓለም ሕዝብ ብቸኛ ነው፣ እናንተ ግን ብቸኛ አይደላችሁም። ገብታችኋል አይደለ? ከእናንተ ጋር አምላክ እስካለ ድረስ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኢነላሃ መዐና ይላሉ። አቡበክር ስድቅና እርሳቸው ብቻ ሆነው በዋሻ ውስጥ ሆነው ሳሉ አንቱ የአላህ መልእክተኛ ሆይ ጠላት ከላይ በኮቴያቸው እየሰሙ ነው እና ደርሰውብናል። ለው አነ አሐዱሁም ነዘረ ተሕተ ቀደመይህ ለአብሶረን አላቸው። እነዚህ ጠላቶች ሊገሏቸው እያሳደዷቸው ነው። ወደ ታች ከተመለከቱ ያገኙናል እኮ ሁለት ብቻ ነን እኛ ደግሞ ብሎ አዘነ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉት? ያ አባበክር ማ ظኑከ ቢትነይኒ አላሁ ሳሊሱሁማ አሉት። አቡበክር ሆይ ብቻችንን አይደለንም፣
ማ ظنك باثنين الله ثالثهما ስለ ሁለት አካሎች ምን ታስባለህ? ሶስተኛቸው አላህ የሆነላቸው ብቻችንን አይደለንም። ከእኔና ከአንተ ጋር አላህ አለ። እንዳለ ጠላት ከኛ ጀርባ ቢሆንም እንኳን ላ ተሕዘን አሉት። አብሽር አትዘን፣ አትፍራ። ኢነላህ መዐና አላህ ከኛ ጋር ነው አሉት። አላህ ከእናንተ ጋር እስከሆነ ድረስ ለምን የዓለም ህዝብ ከእናንተ ጀርባ አይሆንም? ጣጣ ሊሰጣቸው አይገባም። እዚህ ዓለም የመጣችሁት ዓላማው በቃ እርሱን ለመገዛት ነውና እርሱን ለማመን ነውና አምላክ በነቢያት በኩል የላከው እነዚያን ሁሉ ነቢያት መለኮታዊ መጽሐፍን ያወረደው ብቻውን እንዲመለክ ዘንድ ነው። በእርሱ ላይ ቅንጣትን ሳታጋሩ ይሄን አድርጎ ለሞተ ሰው የቀጣዩ ዓለም ጸጋ ለእርሱ ነች የተዘጋጀችው። ቦታቸው አላረ ወማ ኸለቅቱ ልጅነ ወልኢንሰ ኢላ ሊያዕቡዱን ይላል አላህ። ሰውን እኔ አልፈጠርኩትም ለእኔም በብቸኝነት እንዲገዛኝ እንጂ አለ። ለዚህ ዓላማ ነው የተፈጠርነው። ለምንድን ነው የመጣ ነው እንበል። ምድራዊ ህይወታችን እዚህ ኑረን ለመሞት አይደለም። ቦታቸው አላረ ከአምላክ ፊት የምንቆምበት ቀን አለ። የዛኔ ያ አንዱ አምላክ እነዚያ ነቢያት ሁሉ የላከ መስዋዕት ከፍለዋል። ይህን መንገድ ለማስተላለፍ ህዝቦቻቸው አሳደዋቸዋል፣ ተገድለዋል። ነቢያቶች ቦታቸዋል ተጠልተዋል፣ ተገድለዋል፣ ብዙ ነገር ተደርገዋል። ያን መስዋዕት የከፈሉት ዝም ብሎ በከንቱ እንዳይመስላችሁ እና ያ ነው እና መልልሽ ነው። አንድ ሰው ምድራዊ ጸጋን የፈለገ ቢያጣም እንኳን አንድ አምላኩን እስካገኘና በእርሱ እስካመነ እስከተገዛ ድረስ ምንም ነገር አላጣም። ይሄ ሰው ሁሉ ነገር አግኝቷል። የዓለምን ጸጋ ግን አግኝታችሁ አምላካችሁን ካላገኛችሁ እናንተ ምንም አላገኛችሁም፣ ባዶ ናችሁ። ቦታችኋል አይደል? ይህ ነው። እሺ ርብቃ ሌላ ጥያቄ አለሽ? እሺ ወንድሜ ሰላም፣ እኔን ጥያቄ እሺ ርብቃ ሰላም ለአንተ ይሁን። ሰላም እንዴት ነሽ? እኔ ክርስቲያን ነኝ፣ ግን አንድ ሁለት ጥያቄ ልጠይቅህ ነው። እሱ ምንድን ነው? ያው ጓደኛ በፊትም አንድ ላይ እንበላለን፣ አንድ ላይ እንጠጣለን። አሁን ግን ያው ከኛ ጋራ ህብረት ካላቸው ምንድን ነው ሻሃድ ነው ምን እሱን እያረግሽ ነው ከእሷ ጋር መቀጠል እያለብሽ ብልሃት ነግረሃታል መሰለኝ አንተ። ስሙን ቃሉን ረስቼዋለሁ ያልካትን ይህንን እያረግሽላት ከእሷ ጋራ ያኔ መብላትም ሆነ አብራችሁ ስለምትሰሩ መቀጠል ትችላላችሁ ብልህ ነበረ። ይህንን አስተምሮት ብልሃት ነበር ለሷ አብረው መብላት እና እንደዚህ አልላት እንደሱ ሳይሆን ቅድም ጠይቀው ነበር ከክርስቲያን ሰዎች ጋር ስለመናኖር ክርስቲያን ሰው ቢጋብዛቸው አብራቸው መብላት ትችላላችሁ ብዬ ነው እንደውም አስተምራቸው። ነቢዩ መሐመድ አብረው ቢበሉ ምግብ ችግር የለም። እሷ ከሆነች የምታርደው ለምሳሌ ማዳም ቤት ነው የምትሰሩት አይደለ? የዛኔ መቼም አንቺ አርደሽ አይደለም ስጋ ነው የምታመጪው፣ አንቺ አርደሽው አይደለም። ሀታ አንቺ የዛኔ ስጋ ሰርተሽ ብታበያት አንቺ ያረድሽው እስካልሆነ ድረስ ችግር የለውም። አንቺ ራሱ ብታርጂ ቢስሚላህ ወይም በአላህ ስም ብለሽ አርደሽ ብታበያት ችግር የለውም፣ መብላት ትችላለች እና ችግር የለውም። ሁለተኛ ደግሞ ያው እኛ እንግዲህ ያው እኔ ከአዲስ አበባ ልጅ ነኝ። ድሮም ጀምሮ ሙስሊምና ክርስቲያን አንድ ላይ ነው። በዓል በሆነ ጊዜ እንኳን አደረሳችሁ፣ እኛንም እንኳን አደረሳችሁ፣ እናንተንም እንኳን አደረሳችሁ ተባብለን እስቲል ያው ይሄ ሚዲያ ከመምጣቱ በፊት እንደዚህ ተባብለን ያኔ በምንም ነገር እየተደጋገፈን እዚህ። አሁን ግን ለምንድን ነው? ምን ችግር አለ? አሁን አንተ ረመዳን ሲደርስ እንኳን አደረሰ ልክ እኔ ምን አይነት ነው? ምን ችግር አለ? ይህንንስ ብታብራሪ ፈቃደኛ ነህ? ችግር እሺ። እንግዲህ በዓላቶች አመቱን ሙሉ ችግር የለውም ብያለሁ። ያ ጀማ አመቱን ሙሉ ማንኛውም ክርስቲያን ጋር በመልካም መኗኗርን ያዛል ኢስላም። አመቱን ሙሉ ችግር የለውም። በሁለት ጊዜያት ብቻ ሲቀር የበዓላት ቀንና የአምልኮ ተግባር በሚፈጽሟቸው ሃይማኖታዊ በሆኑ ነገራቶች ላይ እነሱን እንመጣባቸዋለን። ነገር ግን የሚቻልበትን መጀመሪያ ልንገራችሁ። አመቱን ሙሉ ይቻላል መልካም መዋል ለሌላ እምነት ተከታዮች። አላህ በቁርአን ላይ ቃል በቃል ላ የንሃኩም ላሁ አን ለዚነ ለም ዩቃትሉኩም ፊ ዲን ይላል። እነዚያ በሃይማኖታችሁ ምክንያት ያልተዋጓችሁን ሰላማዊ የሆኑ የሌላ እምነት ተከታዮች መልካም ብትውሉላቸው አልከለክላችሁም ብሏል። አንድ ክርስቲያን ተርቦ ብታገኙ አብሉት።
ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ለይሰ አልሙእሚኑ አለዚ የቢቱ ሸብዓነን ወጃሩሁ ጃኢዕ አሉ። ጎረቤቱ እንደተራበ እያወቀ ለራሱ ጠግቦ ያደረ ሙስሊም ይሄ ትክክለኛ ሙስሊም አይደለም ብለዋል። አይሽ ጎረቤቱ ነው ያሉት። አማኝ መሆን አይጠበቅበትም። ጎረቤት ይሁን ይሄ ሰውዬ አብሯችሁ የሚኖር ሰው ሊሆን ይችላል፣ ከጎረቤት ሊሆን ይችላል። እሱ እየተራበ እናንተ ጠግባችሁ እንዳታድሩ ትክክለኛ አማኝ አትባሉም ብለውናል። አካፍላችሁ ሀብሉ ብለው ተናግረዋል። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ጠዓሙ ልዋሒድ የክፊ ልልኢስናይን ወጠዓሙ ልኢስናይን የክፊ ልልአርበዓ ወጠዓሙ ልአርበዓ የክፊ ልሰማንያ። የአንድ ሰው ምግብ ለሁለት ሰው ምግብ ይበቃል። የሁለት ሰው ምግብ ለአራት ሰው ምግብ ይበቃል። የአራት ሰው ምግብ ለስምንት ሰው ይበቃል። ብቻችሁን አትብሉ፣ አካፍላችሁ ብሎ አሉ። ያ መልካም ምግብ ብሎ ማለት ተመጋቢዎች የበዙበት ምግብ ነው አሉ እና ብቻችሁን አትብሉ፣ አካፍላችሁ ከሌሎችም ጋር ብሉ የሚል ነው። እና ዓመቱን ሙሉ ብታበሏችሁ ብታታችሁ ችግር የለው። አንድ ክርስቲያን ታሞ ብታገኙ ሄዳችሁ አጽናኑ፣ ችግር የለው። አብሽር፣ አይዞህ፣ ይሻልሃል። እገዛ ካስፈልገው አግዙት፣ አሳክሙት። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይሄን ያደርጉ ነበር። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ አይሁድ ነበር፣ ወጣት ልጅ ነው። ይህ አይሁድ በቃ ዝም ብሎ ይወዳቸዋል። ነቢ ሰለላሁ ዐለይሂ ወሰለምን አይቶ ወደዳቸው፣ ተማረከ በርሳቸው። ካላመን ቀጥል ከዚህ አላሉትም። ያ ጀማዓ ያገለግላቸዋል፣ ይላካቸዋል ምናምን። ከዕለታት አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም አጡት። በዛ አካባቢ ወዲያው ጠየቁ፣ ያን ልጅ አስታወሱ። አይነ ልጉላም አልየሁዲ አሉ። ያ አይሁድ ልጅ የት አለ? ጠፋኝ አሉ። እነሆ መሪዱ ያ ረሱላላህ አላቸው። እርሱማ ታሟል አንቱ የአላህ መልእክተኛ አላቸው። ነቢ ሰለላሁ ዐለይሂ ወሰለም ስለ እርሱ መጠየቃቸውን አላቋረጡ። የት ነው ቤቱ? ሂጄ ልጠይቀው ላጽናናው አሉ። ነገሯቸው። ቤቱን ሩቅ ነው። ነቢያችን ሰለላሁ ዐለይሂ ወሰለም መሄድ አለብኝ አሉ። ቀጥታ ወደ ቤቱ ሄዱ፣ ወደዚያ አይሁድ ልጅ ቤት። ተመልክቶ የጀማዓ ከሄዱ በኋላ ቤት ቆረቆሩ፣ ተፈቀደላቸው፣ አስፈቀዱ፣ ገቡ። ከገቡ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ጀለሰ ዒንደ ረእስ ልጉላም ልየሁዲ፣ ከዚህ ከአይሁድ ልጅ ራስ ስር ሂደው ተቀመጡ፣ አጽናኑት። ካጽናኑት በኋላ ነቢይ እንደመሆናቸው መጠን ማንኛውንም ከሃዲ አጊተው ወደ እስላም የመጣራት ግዴታ አምላክ ስላጣለባቸው ወደ እስልምና ጠሩት። ይሄ ልጅ ያ ጉላም ቁል ላኢላሃ ኢለላህ አሉት። አንተ ልጅ ሆይ ላኢላሃ ኢለላህ በል፣ ከአንዱ አላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብለህ መስክር አሉት። ፈነዘረ ልጉላም ኢላ አቢሂ ልየሁዲ፣ ይህ ልጅ ግን ወደ አባቱ ተመለከተ። አይሁድ ነው አባቱ። አይሁዶች ያውቁ ነበር ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እውነት ላይ እንዳሉ፣ የመጨረሻው ዘመን ነቢይ መሆናቸውን ያውቁ ነበር። እልህ ይዟቸው ነው ያልተቀበሉት። እሱ ብቻ ነው ለምን ከኢስሐቅ ዘር አልወጣም ከእስማኤል ዘር ለምን ወጣ የሚለው እንጂ ሙሉ ምልክታቸው የመጨረሻው ዘመን ነቢይ እርሱ ራሱ ነው ብለው አውቀው ነበረ። ከዛ ይህ አይሁድ ያ ቡነያ አጢዕ አበልቃሲም አለው፣ ልጄ ሆይ ፈቃደኛ ከሆን ከሰለም በቃ የቃሲም አባት ነቢይ ሙሐመድ የሚልሆን ስማቸው ተቀበላለ። አባትየው ፈቃደኛ ሆነ። በዚህ ጊዜ ልጁ በደስታ ሸሃዳ ያዘ። አሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ ፈማት። ወዲያው ይሄ ልጅ እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁኝ፣ እርሶም የአላህ መልክተኛና ነቢይ መሆነቱን መሰክራለሁኝ አለ። ወዲያው ሞተ ልጁ ይላል ሐዲሱ ላይ። በጣም የሚገርመው ፈኸረጀ ነቢዩ ሰለላሁ ዐለይሂ ወሰለም ወሁወ የቁል አልሐምዱሊላህ አለዚ አንቀዘሁ ሚነ ናር። ከዚያም ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ እያሉ ከቤት ወጡ። ይሄን ልጅ ከጀሃነም እሳት ያዳነ አምላክ የአላህ ምስጋና ይገባው እያሉ አላህን እያመሰገኑ ወጡ ይላል። እና ነቢያችን ሰለላሁ ዐለይሂ ወሰለም ሲታመሙ ሂደው ይጠይቋቸው ነበር፣ ያጽናኗቸው ነበር። እና ማንኛውም ከጎረቤታችሁ ያለ የሌላ እምነት ተከታይ ክርስቲያን ሊሆን ይችላል፣ ከታመመ ሂዳችሁ ማጽናናት፣ የሚበላ ካስፈለገው መስጠት፣ መታከም ካስፈለገው ማሳከም፣ መጓጓዣ ከሌለው ያንን አንተ ውሰደውና አሳክመው፣ ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን አንዲት አሮጊት ሴት አማኝ አይደለችም፣ ከሃዲ ነች። እያለፉ እያለ ገና ነብይነታቸው እንደታወጀና አስተምሮት እንደጀመሩ አካባቢ ነው። የመካ ከሃዲያኖች እንዳለ አማልክቶቻችንን ያግዝብናል ብለው ስማቸውን እያጠፉ ባለበት ጊዜ ነው። በዛ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ልክ እያለፉ እያለ የሆነ ቦታ ላይ አንዲት አሮጊት ሴት ደክሟት እንጨት አስቀምጣ መሬት ላይ ቁማ አገኟት። ይህች አሮጊት ሴት አታውቃቸውም ነቢ ሰለላሁ ዐለይሂ ወሰለም። ልጄ አንድ አሸክመኝ ብላ ጠራቻቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሄዱና እንጨቱን ራሳቸው ተሸከሙ። አሸክመኝ ነው ያልኩህ አለቻቸው። አይ እኔ ወስድለታለሁ እርሶ ቤትሆን ያመላክቱኝ አላቸው አሉ ነቢ ሰለላሁ ዐለይሂ ወሰለም።
እሺ አለችና ሴትዮዋ መንገድ መምራት ጀመረች። ቤቷ ሩቅ ነው፣ ፀሐይ ነው፣ የመካ ፀሐይ ታውቁታላችሁ። ተሸክመው ነቢያችን ሰለላሁ ዐለይሂ ወሰለም በትከሻቸው ቤቷ ድረስ ወሰዱላት። ልክ ቤቷ ከወሰዱ በኋላ እዚህ ነው ቤቴ አስቀምጥልኝ አለች። አስቀመጡላትና ሊሄዱ ሲሉ ልጄ አለቻቸው፣ እኔ የምከፍልህ ነገር የለኝም፣ ደሃ ነኝ። ነገር ግን አንዲት ውለታ ልዋልልህ፣ የምልህን ስም ፈስመዕ ማ አቁል ለክ አለቻቸው። እሺ ልስማሽ አሏት ነቢያችን ሰለላሁ ዐለይሂ ወሰለም። እንደው የምክስህ ነገር የለኝም፣ በዚች ምክር ልካስህ። አንድ ሙሐመድ የሚባል ነቢይ ተነስቷል፣ መጥፎ ሰው ነው፣ እሱን እንዳትሰማው እንዳትከተለው ተጠንቅቀው፣ ክፉ ሰው እንደሆነ ሰምቻለሁ አለች። ፈከይፈ ለው ኩንቱ አነ ብለው ነገሯት። ያ ክፉ ሰውና መጥፎ ሰው ያልሽው እኔ በሆነስ ምን ትያለሽ አላት። ኢዛ ኩንተ አንተ ፈአሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ አለች። ያ ክፉ ሰው መጥፎ ሰው ብለው የገለጹልኝ አንተ ከሆንክ በፍጹም ይሄ ውሸት ነው፣ ሊሆን አይችልም። እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብዬ መሰክራለሁኝ፣ አንተም መልእክተኛና ነቢይ ነህ ብዬ መሰክራለሁኝ አለች። እቺ ሴት በመልካም ስብዕናቸው ተማረከች። ነቢ ሰለላሁ ዐለይሂ ወሰለም አማኝ ነች ከሃዲ ነች ብለው አለዩም ነበር። ያንን አገልግሎት ሲሰጧት ጊዜ፣ ተሸክመው ሲወስዱላት ጊዜ ታቻ አንድ